እርሶ ይፍታሉ የሆነ ፈተና ነገር እያደረጉት ነው። አይደለም አይ ከምርጃ ጋር የተያዘ እንደውም እንዳጋጣሚ ከምርጃ ጋር የተያዘ ቅኔ ስለሆነች ነው። እና የምርጃን ትርጉም ላሳየሁት። አሁን ከእመቤታችን ጋር የተያያዘ ምርጃ ነው። ባይዘ የእመቤታችንን ምርጃ የሚያሳይ ስጡትና ያብራሩልን። ፈተና እየፈተኑ ነው እርሶ ያሉት እንጂ ተምረሃል አልተማርክም? ቅኔ ተማሪ ነኝ ላለ ሰው ይችን ቅኔ አምጥቶ ሰው እንደዚህ ማድረግ ሊቃውንት ባለበት ስዩሜ እኔ እውነት እንደ ፈተና ከወሰድከው በቃ ተዋለኝ። ቤተክርስቲያንንም ወላዲተ አምላክንም የምትወዳት ከሆነ ምንድነው ይባል? ስለ ፍቅር ምን ይቅር ይባላል? እንደው በከተራ ከሎጂክ ተረት ልጀምር ብዬ ነው። ከዛ ቀጥሎ ግን ወንድሜን የሚያስተው ከሆነ ስጋም ቢሆን ምን አይደለም ነበር የሚለው ቅዱስ ጳውሎስ ስዩሜ ስጋ አልበላም አይደል? ወንድሜ የሚያስተው ከሆነ መልካም። ስለዚህ እንደው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው። አንዳንዴ ዝም ብለው ሰዎች አውቀው ይገፋፉንና ስሜታዊ አድርገው ያናድዱናል። ይገርምሃል፣ አናደውን ስንገባ በቀኝም በግራም የራሳቸውን አሰላለፍ ያሳምሩትና ባዶ አድርገው ይሸኙናል። ከዛ ኦርቶዶክሳውያን በሙሉ የተሸነፉ ነው የሚመስል። ዲያቆን ስዩም ተሸነፈ የሚል የለም። ዲያቆኑን አሸነፍ ነው ይባላል። የትኛው ዲያቆን ቀጥታ ላይ ነው? ዝም ብሎ የጠቅላላ የሽማግሌ ማውራት ያለበት የሆነ ነገር ሲናገሩ እየሰማሁት ነው። እኛ ደግሞ ትንሽም ቢሆን በዛ ስላለን የገባኝ ነገር ስላለ ቀጥታ አሁን እኔ ወራችሁ ሰው መጽሐፍ ቅዱስን በሚገባ በአግባቡ ያነበብኩ ሰው ነኝ። በአግባቡ ጉረኛ እንዳትሉ፣ በአግባቡ እኮ አልኩ። ብሉይ ኪዳን አዲስ ኪዳን አንዲት ቦታ አልቀረችኝም። ስንት ጊዜ እንዳነበብኩትኝ እኔ ነኝ የማውቀው። ኦኬ አንድ የለም። የምን ጠጋ ነው? እዛ ፖለቲካን ይዘህዛው ማለት ነው። ሌላው መጥቶ ፋኖ ማለት አሁን ይሄኛው መጽሐፍ ቅዱስ ላይ ናል። የለም መጽሐፍ ቅዱስ ላይ ፋኖ የሚል ቃል መጽሐፍ ቅዱስ ላይ የለም። ነገርኩህ እኮ መዝገበ ቃላት ላይ ፋኖ የሚላለ እንጂ በመጽሐፍ ቅዱስ ላይ ፋኖ የሚባል የለም። ይህን ግን የነገሯቸው የቤተክርስቲያን አባቶች የተባሉ ምን ልል ፈልጌ ነው። አብዛኞቹ በተለያየ ነገር እንደዚህ ገንዘብ ምናምን ከውጭ ሀገር ምናምን ሲላክላቸው ምናምን እንትን የሚሉ አጭበርባሪዎች በብዛት አሉ። እናውቃለን እኮ ይህን ነገር፣ ምክንያቱም ውስጥ ገብቼ ስለማውቀው ማለት ነው። ስለዚህ እነኚህ ሰዎች ምንድነው በቤተክርስቲያኒት ውስጥ በአስተምሮ ደረጃ እንኳን ራሱ ህዝብ የሳተበት ራሱ ቤተክርስቲያኒቱ የተሳሳተችበት ቅድም አንተ አሁን አልተሳሳተችም ምናምን ነገር ብለህ አልክ እንጂ ቤተክርስቲያኒቱ መሳሳቷን አምና ትውልዷ ሁሉ ጭምር እየሄደባት እንደሆነ ምን እናደርግ እያሉ እንኳ አንድ ሁለት ቪዲዮችን ፈልጌ እስከዛ እስካገኝ ድረስ ወንድምነት ዳንዬ ትልቁ ላይ ሁን፣ እናንተ ቀጥሉ ከእንትና ጋር ሁለት ቪዲዮዎች በኋላ ላይ ፈልጌ ዳውንሎድ አድርጌዋለሁ ፈልጌ ላገኘውና እንቀጥላለን። ወንድምነት ትልቁ ላይ ሁን አንተ። እስቲ ኦርቶዶክሳዊ እስቲ ያስገቡ እስቲ ከመጡ ጦርዬ ብቻ የመጣችሁ ከመጡ አለ ቦታ እንወርዳለን። እኔም ቢሆን ወርድላቸዋለሁ ከመጡ ማለት ነው። ይምጡ ወንድምነት። ኧረ እኔ ራሴ ወርዳለሁ ወንድምነት፣ እነሱ ይምጡ እንጂ ለመማማር ምናምን ከሆነ እኔ አሁን ሪፕሬዘንት አድርጌ እዚህ መቀመጤ ትርጉም የለውማ። ታች ወርጄን ባዳመጥ ያው ነው ለእኔ። እናንተ የምታወሩት ማዳመጥ ስለሆነው ይሄ ብዙ መልስ ስላልሰጥ ዝም ብዬ እውቀት እንዳለው ሰው ጉጭ ብዬ ቦታ ከምፈጅ ሌላ ሰው ቢገባ ደስ ይለኝ ነበር ማለት ነው። እሺ ከይሄው ጥሪውን እየሰማችሁት ኦርቶዶክሲያን ካላችሁ አንድ ቁጥር ጻፉልን። ቤተክርስቲያን አልተሳሳተችም ብላችሁ የምታምኑ አትሳሳተም ብላችሁ የምታምኑ ካላችሁ አንድ ቁጥር ጻፉልን፣ እንቀበላችኋለን። ብሩኬ እንኳን ደህና መጣ፣ ቤካዬ እንኳን ደህና መጣ። ወንድሞች የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም ሰላም ብለናል። ዳንሻ ሁሉ መልካም፣ ጌታ ይባረክ። ሁሉ ሰላም፣ አሜን። ክብር ለኢየሱስ ይሁን። ደህና ነኝ፣ ሰላም ብያለሁ። ወንድሞች ክርስቲያን ወንድምቶች እንዴት ናችሁ? እኔ ደህና ነኝ፣ ጌታ ይባረክ።
እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘዋችሁ ደግሞ ጌታ እድል ስለሰጠን ይህን ድንቅ የሆነ የእግዚአብሔር መንግስት እንድንናገር ክብሩ ለሱ እንሰጣለን። ተባረኩ። ወዳችኋለሁኝ። ኦርቶዶክስ አልተሳሳተችምን ርዕሱ ነው። እኔ ኦርቶዶክስ ልክ ሁና ታቀለችን መሆን ነው ያለበት ርዕሱ። እውነት ለመናገር ልክ የሆነችበት ትምህርት አለ ብዬም ምክንያቱም ለው ልክ ያልሆነችበትማ ስፍር ቁጥር የለው። ልክ የሆኑበት ራሱ እስቲ መልስ ይስጡ፣ ገብተው መልስ እንዲሰጡ ገባህ? እኔም ደግሞ ቅር ከሚለኝ እኔ እያለሁ እንደዚህ ስትል ገባህ? እየሰሙ ስለሆነ እነሱም ያው እየሰሙን ስለሆነ ስንናገር መልስ ይሰጣሉ ብዬ አምናለሁ። ልክ የሆኑበት ራሱ ቢነግሩን መልካም ነው ብዬ ነው ማምነው። እኔ ምንም ልክ የሆነ ትምህርት አላቸው ብዬ ስለማለት ቅር ይላል እኮ አንተ ለምሳሌ አሁን የሆነ ቦታ ላይ ወይ ገርል ፍሬንድ አላውቅም እንግዲህ እድሜ ወይ ሚስት ምናምን አጠገብ ስለ ሚስት አንድ ሰው ቢያማት አንድ ሰው ወይ ገርል ፍሬንድ ወይ ሚስት ወይ ገርል ፍሬንድ እንትን ቢል ደስ አይልህም፣ ወይ ማዘርህን ማለት ነው። ስለዚህ ሰዎቹ ሚስት የሚያውቁ ሰዎች ከመጡ እነሱ ጋራ ብትነጋገሩ ደስ ይለኛል። ምክንያቱም እኔ አሁን ቅር ይለኛል የፈለገ ብትል ዞሮ ዞሮ እምነቴ አይደለ መልስ ባልሰጠ ራሱ ለምን እንደዚህ ይላል እምነቴን እላለሁ። አጠገቤ ደግሞ ከሆንክ እንደባደባለን። እንደዚህ አይነት ነገር እኮ የሚወጡት በዚህ ነው። አሁን እኮ ታማች ብለህ የምታምን ከሆነ መሞገት ነው። አሁን ልክ እሱ ነው እንደዛ የምትሟገትበት ሰው ምናምን ሲኖር ደስ ይላል ማለት ነው። ለምሳሌ አሁን ብዙ ጊዜ እዚህ ቤት ሲገቡ አንዳንድ ሰዎች አይቻለሁ እንደዚህ የጠቀሱ ምዕራፍ እንዲህ ነው ምናምን የሚባባሉ ከታች ጡርያ አንድ ቁጥር እየጻፈች ነው። ኦርቶዶክስ ናት። ዲያቆንም መጥቶልሃል። ይቀጥሉ። ጡርያ አንድ ቁጥር ጽፋለች ወንድምናት። እሺ ልውረድላት። አለች ገብታለች። ይበቃል። ሁለቱም ገስት ገብተዋል። እንዴት አመሻችሁ? ዳንዬ ውይ ስላየህ በጣም ደስ ብሎኛል ወንድሜ። ኤርሚ፣ ብሩኬ፣ ዲያቆን ወንድም አለም፣ ቤኪሻ ሁላችሁም እንደምን አመሻችሁ? ዝክረ ሰማዕታት ወይ ምንጦስ ወይ ደግሞ ዛሬ ሌላ አካውንት ደግሞ በማየቴ ሮያል ብለው በመምጣቱ በጣም ገርሞኛል። እርሶን አይቼ ነው የገባሁትና በጣም ደስ ከሚለኝ ከራሴ ባህሪ እኔ ኤርሚ ጋር ለመጀመሪያ ጊዜ አይ ቲንክ ከ8 ወር በፊት ነው እዚህ ቤት በዳኒ ነው የታወኩት። ኤርሚ ነው አንድም ቀን እግዚአብሔር ምስክሬ ነው በፌክ አካውንት መጥቼ አላውቅም። ምክንያቱም በማንምና በምንም ስለማላፍር ወንድሞችንም እርስ በርስ ማጋጨት ስለማልፈልግ ማለት ነው። በጣም በነፃነት ነው ሐሳቤን የምገልጠው። በጣም ስለደነቀኝ ነው ሮያል ስለማውቃቸው። ከዚህ በላይ ግን መናገር አልፈልግም። ምንምናልሽ ታውቂያቸዋለሽ? ደህና እንቅልፍ ዳኒ። ለማንኛውም ብዙ ዲያቆን ፌስ ስላሉ ጥሩዬ ኧረ በመድኃኒዓለም በእናትሽ ዛሬ አሳቅሽኝ። የምተኛው እንቅልፍ ማን ነበር ያልሽኝ? ዝክረ ወይኔ አምላኬ ወይ አምላኬ ተመስገን አምላኬ። እንደዚህ አይነት ስም ሰጠኝ። ለካ አንቱ እየተባልክ ነው እንደ ሮያልዬ እዚህኛ ጋር ምን ሆናችሁ ነው? በሰላም ነው? በጾነት እውነት ማለት በወንድሞች መሀል ጸብን የሚዘራ የእግዚአብሔር ነፍሱ ሳይቀር ትጸየፋለች። እና እኔ በእርግጥ ታውቁኛላችሁ እነ ዳኒ በጣም በነፃነት ነው ማለት በጣም በቃ ደስ አይልም። በቃ ቤተሰቤ ጋር እዚህም ሁሉም ጋር አንድ አይነት ነኝ። በጣም ስለገረመኝ ነው። ለማንኛውም ዲያቆን ፌስ ስለገባ ቅድሚያ ለሳቸው ለሱ ስጡ አለሁ። እኔ ችግር የለም። ቆይ ይሄንን አጥሩት። ሮያል አይ ቲንክ እኔ አይደለሁም እያልሽ መሰለኝ። ተመሳሳይ ስም እየቀያየረ በፌክ አካውንት የሚመጣ ሰው ነው ባጭሩ። በሃይማኖት ሽፋን ላይክ ለኦርቶዶክስ ተቆርቋሪ መስሎ እንጦስ የሚባል ዛሬ ቀይሮት ነበር። ደግሞ እንደገና ደግሞ ዝክረ ሰማዕታት ይሄን ደግሞ አንቱ ያቻወራ መክረሜ በነገራችን ላይ ወደ ውይይት አዳምጪኝ በእናትሽ። እኔ ትዕግስት የለኝም በተፈጥሮዬ። እኔ ለምሳሌ ሰዎች ፎሎ አላደርግም በተፈጥሮዬ ማለት ነው። 30 ሰው ምናምን ነው ፎሎ ማድረገው። እንደገና ደግሞ እኔ ፕሮፋይል ላይ ብትገቢ ማን እንደምታገኝ ታውቂያለሽ? ቦብ ማርሌ፣ ትሬሲ ቻፕማን ምናምን ነው የምታገኘው። እኔ ድብን ያልኩ ዓለም ላይ ያለው ምዝናና ሰው ነኝ እንጂ እኔ ቤተክርስቲያን እንጦስ ምንድን ነው እንጦስ ያላቅ ገባውና ኳዮት ችግር የለም። ዝክረ ሰማዕታት አሁን
አንቺ ስነ ስርዓት ጠብቂ። እኔ ራሱ ይኸውልሽ ማስማንሽ ጥሩዬ እኔ ይኸውልሽ እንደዚህ አይነት የድሮ የድሮ አስተሳሰብ አልፈልግም። ሀሳብ ምን እየሆንሽ ነው? ምንድን ነው እንደዚህ ደግሞ እንደዚህ የሚባል ነገር አለ እንዴ? አይ እኔ ራሱ ሮያልን ሳቀው እውነት ከተዋወቅንበት ጊዜ ጀምሮ በዚሁ አካውንት ሆኖ ነው ሲሰደበኝ የነበረው፣ በዚሁ አካውንት ሆኖ ነው ሲረግመኝ የነበረው። እኔ ቀይሮ ሲመጣ አላውቅም። በማን አባቱ ብዬ ነው አካውንት መቀየረው? እኔ በዚሁ በነፃነት ኑሪ በነፃነት ያሳለፍኩ ሰው ነኝ። በነፃነት የሚኖርበት ሀገር መኖር ሰው ነኝ። ማን ያስተዳድረኝ? ቀጥሉ ሮያል በቃ አይዋሹም እርስዎና ቀጥሉ። አዳምጪኝ እኔ ገብቼ እዛም እጠይቃለሁ ምናምን ነገር ትንሽ እንደው እምነት ጠይቄ እስቲ እንደው ለማወቅ ምናምን በሚል ነው እንጂ እኔ ስሚ እኔ በጣም ያዘንኩብሽ እመቤቴ ነው የምልሽ። በጣም ሳታውቂኝ ጨረሽ ደግሞ መልኬን ደግሞ ብታይ ደንግጠሽ ትወርቂ ነበር። ዲያቆን ስዩም መከታቸው እያለ ነው ታታልላለህ እያለ ነው። ግን እንዴት አይደለም ኤርሚ ግን የምንዋሽለት እግዚአብሔር አለ። ዳኒ እንደው እኔ ልጠይቃ ሮያል የሚዩት አድርገው ቆይ አለ ሃይማኖት ሽፋን እርስ በርስ ለማገዳደል እየተደማመጠን ማንሽ ጥሩዬ ሮያል የሚዩት ያደርገዋል። ሮያልን የምታውቂው ዝክረ ሰማዕታት ብሎ የሚል አንቱ ብለሽ ነው የጠራሻቸው። እንግዲህ አንቱ ብለሽ ከጠራሽ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስልጣነ ክህነት አላቸው አይደል? ጥሩዬ ማይኩን ክፈችው። ሮያል ማለት ይኸውልህ ዝክረ ሰማዕታት ብሎ እኛ ገስት ላይ ይገባና አንድ የእግዚአብሔር ቃል መናገር የማይችል ግን የሆነ ከሌን ገደለው ምናምን አይነት ወሬ ይሄ በሃይማኖት ሹፋን በቃ የዘር እንትን የሚያጫውት ሰው ነው ባጭሩ። ቤተ ክርስቲያኔን የማይወክላት በቃ ዝክረ ሰማዕታት ስሙ በቃ ስለዋል በቃ ይሄን ስም ስታይ በጣም የሆነ አክሴፕት ታደርጋለህ። በነገራችን ላይ እኛ ገስት ላይ ቁጭ ብሎ ግን ከሌን ገደለው እዛ አሩሲ እንትናን ገደለው እንትን እና በጣም ግን ደስ የሚለው እኔ እንደዚህ አይነት ሰዎችን አርፋቸዋለሁ። ምክንያቱም ይኸውልሽ ደግሞ አረፋለሁ ያስታውቃሉ። የእግዚአብሔር ቃል ወፍ ባዶ ለማንኛውም ከዚህ በላይ አላወራም፣ አይመጥረኝም። ግን በቃ ማንነቱ ይሄ ነው ባጭሩ። ለማንኛውም ወደ ውይይታችን እንግባ። ደግሞ እዚህ ቁጭ ብሎ ኦርቶዶክስ ምናምን እያለ ሊዳኝ ማለት ነው። እኔ ሲጀመር ያው እነ ኤርሚ ጋር ገብቼ ሁሉ ነገር በነፃነት የማወራ ኢቭን በቤተሰቤ ባለቤቴ እናቴ ሁሉ ነገር በቃ እዚህ ጋር ማወራው ቤት ማወራው አንድ አይነት ሁሉ ነገር። ለምን ብዬ እሸማቀቃለሁ? የምሸማቀቅበት እንትን የለኝም፣ ሃይማኖት የለኝም። ሲቀጥል ደግሞ ዘርና ዘር ነው እርስ በርስ ወንድሞችን የሚያጋጭ ምናምን በእግዚአብሔር ዘንድ የተጠላ መጽሐፈ ምሳሌ ላይ አንብብ። እባክሽ ተረጋግተሽ አውሪ። እኔ አሁን ተረዳሁት። ለካ እንዳንቺ አይነት ሰዎች ናቸው ሰውን ጴንጤ የሚያደርጉት። አሁን እኔ እልህ ይዞኝ ጴንጤ እንደሆነ አይቀበሉም። ብትሄድም ችግሩ እንደው መገላገሉን ውሰዱት። ኤርሚ ውሰዱት፣ ሰተናቸዋል። ለሚ አይደለም ሰው በልህ እንደዚህ ምናምን እዛ ቤተክርስቲያን ያሉ ሰዎች ሲና አሁን አንቺ ለምሳሌ ከአንዱ ገዳም ከአንዱ ምናምን አንዱ ጸበል ምናምን እየተንከራተተ አይምሮ የተቃወሰ ሰው አይነት ባህሪ ነው ያለሽ። እኔን አታውቂኝም፣ ነገርኩሽ እኮ። መልኬን ደግሞ ብታዩ ትደነግጫለሽ እኮ አልኩሽ። በቃ ፍጹም ዓለምን የሚገልጽ መልክ ነው ያለኝ አቋሜ። ፈልገንም ዝክረ ሰማዕታት ተግባሩ ራሱ ያስደነግጣል። አባታችን ኧረ መድኃኒዓለም እንደ ዛሬ ቀይ ኧረ በስመ አብ ዝክረ ሻይ በጣም አዝናለሁ። ኧረ ያው የምታውቂኝ አትመስይም። እኔ የኢትዮጵያ ፍላግ በጣም አዝነዋል እንዴ? በጣም ነው ያዘኑት እንዴ? ዝክረ ሰማዕታት ተይ። እኔ ለመጀመሪያ ጊዜ የሰውን ታሪክ የሚያውቅ መስሎ የሚያወራ ሰው እኔ ነገርኩሽ። የሃይማኖት ቦታ ላይ ራሱ ገብቶ ማን ነው ኤርሚያስ ስዩም እንደዛ አለን ያልከኝ? ምምታች በኮሜንት እንደዛ አለህና ነሳብኩት። ስዩም ማለት እኔ ልንገርህ ይኸውላችሁ እኔ እኮ ከቅድም ጀምሮ እየሰማሁ ይሄ ድምፅ በቃ ማለት እኛ ጋር ደግሞ አይ ቲንክ የሆነ አፍንጫውን አፍኖት ነው መሰለኝ የሚያወራው የነበር። ኦ ማይ ጋድ በሽታ ያፍንሽ። አጋንንት ነሽ። ምን አይነት ስቱፒድ ነሽ በእናትሽ። እንደዚህ አይነት እነዚህ ያሉ ከጸበል ከምናምን ከአረብ ሀገር ሂደው ምናምን አጋንንት ሰብስበው በየቦታው የሚዞሩ ሴቶች ላነሳው ትንሽ ይከብዳል። አታውቂኝም እኔን ምን አይነት ኦ ማይ ጋድ በጣም ይገርማል። አይዞህ ሮያል
ባይዘው ገና ብዙ ትባላለህ እና ቻለው ራስ ለማዘጋ እኔ በነገራችን ላይ እኔ የኢትዮጵያ ፍላግ አድርጎ ገብቶ ዝክረ ሰማዕታት ምናምን የምትይው እንጦስ ምናምን የምትይው እኔ የጾም ምግብ ይሁን ምን ይሁን እንጦስ ራሱን ያላቅ ምን እንደሆነ እንጦስ ማለት ትርጉሙ ራሱ ምን ታወሪያለሽ? እንጦስ ምን እንደሆነ ትርጉሙን አላቅ። ደግሞ ማነው ይሄ ማነው የምትሉት? ይሄ ደንቆሮው እዚህ ጋር አንድ ጓደኛ ይስቃል። እዚህ ይሄ ማነው? ይሄ ማን ነበር ያልከኝ? ኤርሚያስ ቅድም ዳቆን ነው ምናምን ያልከው ስዩም የሚባል አንተ ጋር አንድ ነገር ሊከራከር አልነበረ ስለ መስቀል ነው ምናምን። ከዛ በኋላ ምን አልኩት መሰለ በውስጥ በኩል ምንድን ነው ያልኩት? ያው መጽሐፈ ጤፉት አንተ አንድ ጊዜ ተናግረህ እንደውም አገር ቤት ደውዬ እጠይቃለሁ አላልኩም ነበር? መጽሐፈ ጤፉትንም ሊጠይቅ ስለሚችል አጥና አልኩት። ለምን ዝም ብሎ የመጽሐፍ ቅዱስን እንደማያውቅ እንዴ ለሰላት ሳይደል እንዴ ዳቅመ ክርክር አልደረስክም አንተ ልጅ ነህ ተማር ምንም አታውቅም ዳቆን ተባልክ እንጂ አንተ ዝም ብለህ ገብተህ ሰንበቴ በልተህ ነው የምትወጣው ሲባል የነበረ ሰው አይደል እንዴ? ተካካ ምን ለማንኛውም አንድ ነገር ሮያል አጠቃላይ እሱ ብንሄድ አይሻልም? አይ ታች ባለ ሰው ይከብዳል። እንሄዳለን። ስዩሜ መጥቷል ወንድምነት እንሄዳለን። ቆይ እሱማ ምክር ይኸው እዚህ ተመጣጣችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን ወንድማችን ዲያቆን ስዩም ከቀለሜ ጋር ዲቤት ልታደርገው የነበር አንተ ነህ እንዴ? እኔ በሱ ዙሪያ ልናነጋገር የነበረው እሱ በነገረ መስቀሉ ነበረ። ነገረ መስቀሉ በመጽሐፍና መስቀል በስንክሳር እሺ ታወራለህ። ቆይ አይ እግዚአብሔር አድርጎናል። ለማንኛውም ግን ወለድና ማለድ የሚለው ተገናኝቶብሃል ማለት ነው። መውለድ ማለት እግዚአብሔር አጥርፎናል። እሱን ቆይ ቀስ ብለን እናወራለን አለ። እሺ ማማለድ ማለት ነው እንዴ? በነገራችን ላይ መውለድ ማለት መውለድ ማለት ማማለድ ነው እኮ አላልኩም። እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳንም። ወደዳችሁም ጠላችሁም አልክና እንዴት ነው ያማለደችን ካላችሁ ጌታን ስለወለደች ነው አለ። መውለድና ማማለድ አንድ ነው። ይሄው እዛው ቤት ተለኮሰ ማለት ምንድን ነው? በነገራችን ላይ ቆይ ይቅርታ፣ ምን ተምረሃል? ቴዎሎጂ ወይም በአብነት ትምህርት ቤት አልፈሃል? እኔ በአብነት ትምህርት አልፌያለሁ። ምን ተምረሃል? ለምሳሌ ይኸው መሰረታዊ ትምህርቶች አይዘረዘሩም። ከዛ ቅዳሴ፣ ዜማ፣ ይኸው ሰዓታቱ አለ፣ ቅኔ አለ። ቅኔ ተምረሃል? ቅኔ ተምሬያለሁ። ያው አሁን ላይ የተሟላ ቅኔ ባናረግም እሺ። ከምልጃ ጋር የተያያዘ አንድ ቅኔ ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንስዕር ወናንቃድ ውሃ በወልድኪ ዘረፋ። ይችን እስኪ ፍታለኝ። ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንስዕር ወናንቃድ ውሃ በወልድኪ ዘረፋ። እርሶ የሆነ ፈተና ነገር እያደረጉት ነው። አይደለም። አይ ከምልጃ ጋር የተያዘ እንዲሁም እንደ አጋጣሚ ከምልጃ ጋር የተያዘ ቅኔ ስለሆነች ነው። እና የምልጃን ትርጉም ላሳየሁት። አሁን ከእመቤታችን ጋር የተያያዘ ምልጃ ነው። ባይዘ የእመቤታችንን ምልጃ የሚያሳይ ክርስቶስና ያብራሩልን። ፈተና እየፈተኑ ነው እርሶ ያሉት እንጂ ተምረሃል አልተማርክም? ቅኔ ተማሪ ነኝ ላለ ሰው ይችን ቅኔ አምጥቶ ሰው እንደዚህ ማድረግ ሊቃውንት ባለበት ሊቃውንት ይሰማል። ስዩሜ እኔ እውነት እንደ ፈተና ከወሰድከው በቃ ተዋለኝ። ቤተክርስቲያንንም ወላዲተ አምላክንም የምትወዳት ከሆነ ምንድነው ይባል? ስለ ፍቅር ምን ይቅር ይባላል?
እንደው በከተራ ከሎጂክ ተረት ልጀምር ብዬ ነው። ከዛ ቀጥሎ ግን ወንድሜን የሚያስተው ከሆነ ስጋም ቢሆን ምን ያለለም ነበር የሚለው ቅዱስ ጳውሎስ ስዩሜ ስጋ አልበላም አይደል? ወንድሜ የሚያስተው ከሆነ መልካም። ስለዚህ እንደው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል? ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው። አንዳንዴ ዝም ብለው ሰዎች አውቀው ይገፋፉንና ስሜታዊ አድርገው ያናድዱናል። ይገርምሃል፣ አናደውን ስንገባ በቀኝም በግራም የራሳቸውን አሰላለፍ ያሳምሩትና ባዶ አድርገው ይሸኙናል። ከዛ ኦርቶዶክሳውያን በሙሉ የተሸነፉ ነው የሚመስል። ዲያቆን ስዩም ተሸነፈ የሚል የለም። ዲያቆኑን አሸነፍ ነው ይባላል። የትኛው ዲያቆን? ቀጥታ ላይ ነው። ዝም ብሎ የጠቅላላ የሽማግሌ ማውራት ያለበት የሆነ ነገር ሲናገሩ እየሰማሁት ነው። እኛ ደግሞ ትንሽም ቢሆን በዛ ስላለን የገባኝ ነገር ስላለ ቀጥታ አሁን እኔ ከሆነ ጥያቄ ይሆንልኝ ጥያቄዋን ብቻ ምኗን ካሉ በቃ አይ ወንድም አለ። እኔ እኮ የትትና አድርጌው ነው እኮ በዝምድና እንዲህ ልስልስ ያደረኩት። አንተየዋ አንዳንዴ ለስለስ ብሎ ሰው ሀሳብ ሲሰጥ ጠፍቶት አቅጣጫው መንገዱ ጠፍቶ ሳይሆን ሊያስታምመን ፈልጎ መሆኑን መረዳት ያስፈልጋል። ዲያቆን አይደለ እንዴ? ዲያቆን በዚህ ልክ ፈሊጥ ካልገባውማ አሁን ይሄ ቲክቶክ እንደሚፈቅደው ፍልጥ ይዘን አንመጣም። ነውር ነው። አሁን ለዲያቆን ፍልጥ አይገባውም አይል ፈሊጥም። ኧረ ይገባዋል። ቀሲስ ሊቀ ሊቃውንት እኔ በፍልጥ ነበር ብዬ የምለው ይሄን ልጅ አግኝቼው እራሱ ነበር ተንቀጭቅጮ የጠራኝ። ፈሊጥ ካልገባህ በፍልጥ ይመቱሃል ነው። መናፍቃኑ ጋር አትሄድ ታስበላናለህ፣ ተያይዘን ማለቃችን ነው ነው። ይሄ ሰውዬ ነው እንግዲህ ሮያልም አሁን ተሳሳተ ብሎ ሲል የነበረው ማለት ነው። ፈሊጥና ፍልጥ አይገባም ወይ ብሎ እሳቸው ቀስ ብለው እየነገሩት ነው በፈሊጥ ነገር ማለት ነው። ዲቤቱ ይቅርብህ፣ ተያይዘን ነው ማለቃችን ነው። እና እሳቸውም ደግሞ ቀሲስ ዲበኩልም ደግሞ አትርፎናል መድኃኒዓለም እሱም ተዎችን ጉባኤ ቃና እስኪ ልበላት ፍታት ብለው ባሉት ስዩሜ እዚህ ቤት እኮ አስገቡልኝ። በደንብ አድርጌ ነው የምረግጠው። እስር ያው ኖ እንዳትረግጠው መርገጥ ሳይሆን አጠገባህና አያውቁኝም እኮ አልሰደበህም እኮ አንተ ስዩም የምትባል ሰውዬ ታውቀኛለህ እንዴ? ወንድምነት ትልቁ ላይ ሆነ አንተ ለታብታል። ሰላም እንዴት ናችሁ? አንተ ኤርሚ ምንድን ነው ትናንትም ዛሬ አንተ ሀሳብ ማለት ነው ግን እኔ ምንም ነገር እኮ አላልኩም። እኔ ቪዲዮን ያሳየሁት ለምሳሌ እኮ ማነው ስዩም የምትባል ሰው ቪዲዮ ታውቀኛለህ? እኔ በቃ እነሱ ሮያል ተናገሩ። ወደ ቁም ነገሩ ልመጣ ነው ወደ አንተ። እኔን ታውቀኛለህ ወይ? ጥያቄ ነው የምጠይቀው። አንደኛ በኢየሱስ የምታመን ከሆነ አትቆጣ፣ ሰው አትሳደብ፣ ሰው በሌለበት በማን የምታመን ከሆነ ቅድም የሆነ አማን ከሆነ ሰው ልትሳደብ አይገባም ነው ያልኩት። እኔ አላምንም፣ እኔ ማንንም አላምንም። አሁን ወደ እኔ የኔን እምነት እንተውና ወደ አንተ ልግባ። አሁን አንተ እኔን ከታች ሆነ ተቺ መካሪውን እዚህ ደግሞ አንድ ድሮ ሰው ስም ያዘች ሴትዮ መጣች። እሷ ደግሞ አንጦስ ምናምን ብላ የሆነ ነገር ታሪክ አመጣች። ምንድናችሁ እናንተ? ግን እናንተ ቤተክርስቲያን እንደናንተ አይነቱን የራሱ መያዟ ቤተክርስቲያን በጣም በጣም የምትገርመው ቤተክርስቲያን ነች የኛ ቤተክርስቲያን። እኔ ለራሱ ዓለም ውስጥ ምዳክር ሰውዬ ምንሆን ማላቅ ሰውዬ ይቺ መጣ አንድ ነገር፣ አንተ ደግሞ ከታች አንድ ነገር። አንድ ቀን መከራ ያለው እኔ ልትከራከር ምናምን ሲባል ሁኔታን ሳየው ዝም ብለህ ፍርፋሪ ብቻ የቤተክርስቲያን ደጅ እየበላ እንደኖርክና እውቀት እንደሌለ አካሄድ ዳኒ ቤቱን ማናጅ አድርገው በአካሄድ እዛ አንተ ማኔጅነት እኔ ልንገርህ ነገር ሮያል እንደውም አንተ ነህ ዲቤት ያሰረስክብኝ የሚባል ነገር አዲስ መረጃውን መጥቶልኛል በውስጥ ሮያል። አንተ በውስጥ ደውለህ ዲቤቱን አትቀበል ነው ቆይ እኔ ዘማሪያም ነበር የማውቀው ስዩም ይሰጥሃለሁ ዲያቆን ስዩም ሮያል ራሱ ደውለህ እንዳትገባ ብለኸዋል አይደል? በዛን ቀን
ዘማሪያም ደለቀ ነበር የመከረው። በኮመንት ነው የመከርኩት። ሳየው ምንም ስላላማረኝ እኔ ገባ ምንድነው ሁኔታውን ሳየው አንድ ጊዜ ቤት ከፍቶ ምናምን ትምህርት ሲሰጡት እንደውም ሲያስተምሩት አይቻለሁ። እነማን ናቸው ምናምን የሚባሉ የሃይማኖት ሰዎች። ስለዚህ ይህ ሰውዬ እንደገና ገብቶ ለምንድነው ነገሮችም ያቦካው ብዬ በውስጥ በኩል መጽሐፈ ጤፉትን ሊጠይቅ ይችላል። ልክ አይደለም ያልኩ ብዬ ላኩልህ። አረ ተረጋጋ አባቴ ምናምን አልከፈባላችሁ እኔ ላይ ትዶልታላችሁ። መጣችሁ ደግሞ ዜኔ ጋር እንትን ትላለህ። ራስህ ሮያል አሁን ታዲያ ምንድን ነው ያልከው? ለምንድን ነው ቄሶቹ እዚህ ሰው እንዳይገባ የሚከለክሉ ብለህ ትላለህ? አንተ እኮ ራሱ አትግባ ኤርሚያስ ቀብለዋል። አትግባ አይደለም ያልኩት እንትን ነው መረጃ እኮ ነው የሰጠሁት። መጽሐፈ ጤፉትን እንዲያነብ ብዬ ነው። መጽሐፈ ጤፉትን አያውቀውም እሱ። ጤፊውን የሚበላውን መጽሐፍን አያውቀውም። ነገርኩት መጽሐፈ ጤፉት ብዬ። ኧረ እባክህ ትርፍ እንዲህ ነው ባከዘን በለደዛ። እኔ በነገራችን ላይ የሚገርምህ እንደኔ አይነት ባለጌ ምላስ ያለው የለም። ሰው ሲያከብረኝ ነው ማከብረው እንጂ አወርዳለሁ በመናገር ንግግር ከትፍቶ አይ ሮያል ዛሬ እንትኑን ቶ እሱን ንግግሩን ቶ ትርፍ ንግግሩን ማለት ነውና አንደኛ ዲያቆናት ናቸው አክብራቸው። ባኪ ራሱ ጉዳይ እኔ ዲያቆን ምናምን እኔ አላውቅም። ኖ አይ ምንም ነገር እኮ አላለህም ያለ ምናልባት በትክክል በአግባቡ ጠይቀው። ለምሳሌ ምንድነው ስዩሜ ከታች ጻፍከው ስታምታታ ምናምን ብለህ አልክ። እስኪ አውራው ማለት አውራው እሱ እኛ ትኩረት የምናደርገው እዚህ ላይ አይደለም። ወደ ዋናው አርዕስት እንመለሳለን። ግን ማጥራቀርባችሁ ይመስለኛል ሮያል ይመስለኛል አይደነ ቆይ ሮያል ይመስለኛል ከዚህኛው አካውንት ውጪ ወይ ሌላ ቅድም እህቴ ጥሩዬ እንዳለችው የሚያውቁ ሌላ አካውንት ሊኖር ይችላል። እኔ ግን የማውቀው ሮያልን እዚህ ላላችሁ 750 ሰው ሮያል በዚሁ ፔጅ ነው የማውቀው። ዳንኤልም ጋር እኔም ጋር እየመጣ በጣም ነበር ይሰድበኝ የነበረው። በጣም ማለት በጣም በሱን ያልክ የሰደበኝ ሰው የለም። ግን እወደዋለሁ፣ ወንድሜ ነው፣ ኦርቶዶክሳዊ ወንድም ነው። በዚሁ ፔጅ ነው በዚሁ እችኑ ሎጎ ነው የማውቃት ነው። እችኑ ሎጎ ይሄን ስም ነው የማውቀው። ግን ሌላ አካውንት ኖሮት በሌላ ካላወቃችሁት በስተቀር ምናልባት ወይ ተመሳስሎባችሁ ሊሆን ይችላል። ደግሞ ሲያወራም አንዳንዱ ላይ ኦነስት ነው፣ በቃ በትክክል ነው የሚናገረው። አሁን እኔ እዚህ ካየሁት ማለት ነው ሁሉም ሙሉ በሙሉ አውቀዋለሁ ማለት አይደለም። ለምሳሌ ስለ ህይወቱ ዱካም ይናገራል። የኦርቶዶክስ እምነት ተከታይ ነኝ ግን ዓለማዊ ሰው ነኝ፣ እጠጣለሁ፣ ፖለቲካ ውስጥም አለው ብሎ ይላል። በቃ ኦነስት ነው ማለት ነው። እና ተመሳስሎባችሁ ከሆነ ስዩሜና ጥሩዬ አይደል ነው። ሮያል ግን እኔ የማውቀው በዚሁ አካውንት ነው የማውቀው። ግን ሌላ አካውንት የለውም ብዬ ልል አልችልም። አንቱ ብለሽም ስጠሪ እኮ ካህን ነው ወይ? ምክንያት በቤተክርስቲያኒቱ አሁን እነሱም ዲያቆን ስለሆነ አንቱ ነው የሚባለው። ከታችም ፌዝ ስርሽም ያለው ዲያቆን ስለሆነ አንቱ ይባላል። በቤተክርስቲያን ክህነት ያላቸውን አንቱ ተብሎ ይባላል። በእድሜም ከፍ ያሉ ሰዎች ክህነትም ያላቸው ማለት ነው። እና እንደ ካህንም ሊሆን ብዬ ጠረበናትን ካህን ምን እንደሆነ ራሱን አሁን አይደለም አለመሆንን ነገርከን እኮ። እና ይህን ነገር ብታጠሩት መልካም ነው። ኩሲ አልረሳንም። እሺ እና አድን እናንተም እንደዚህ አይነት ሰዎች ናቸው ሰውን ከቤተ ክርስቲያን የሚያጠፉት አልኩ። እነዚህ አሁን ተመልከት። አሁን ይሄ ለአንድ ክርክር እንኳን ብቁ ያልሆነ ሰውዬ መጥቶ እኔን ሊተች እኔን ዓለማዊው ምንም የማላውቀውን ሰውዬ እንደዚህ ቢሆን እንደዚህ ነው ብል እኔን ሊተች ተነሳ። እቺ ደግሞ የድሮ ሰው ስም ያዘች ሴትዮ ደግሞ እንደገና ተነስታ እኔን ልተች ተነሳች። ምን ማለት ነው? እነዚህ ትክክለኛ የቤተ ክርስቲያን ጸሮች ናቸው። እመቤቴ ምን አይነት ናቸው? በቃ ቻለው፣ እውነት ቻለው። በቃ ምንም ኧረ እኔ እረሳቸዋለሁ፣ አሁን እረሳቸዋለሁ። ግን አይባልም እንደዚህ በድሮ አካውንት በሌላ አካውንት እየመጡ ምናምን አቶ እንጦስ ነው ያለችው ማን ነው ደግሞ እንደዚህ እየተባሉ ምናምን። ኧረ እባክሽ በእናትሽ ኳስ በመሬት ተረጋጊ። ችግር የለውም። ፕሮፋይል ላይ ገብተሽ አንደርስታንድ አድርገው ቅድም ያነሳነውን ሀሳብ ባይሆን አሁን አገልጋዮች ስለመጡ እነሱን ጥያቄዎች እንጠይቃለን። ከዛ ሀሳቡ ላይ ደግሞ ትንሽ እንቆይ። ዲያቆኑ ካለ ተመልሰና እንቀጥላለን፣ ሀሳቡን እናወራለን። እሺ ፌዝ እንኳን ደህና መጣ። እግዚአብሔር ይመስገን። ይሰማል አይደለ ድምጽ? አዎ ትሰማለህ። እሺ መልካም። ኦርቶዶክስ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ተሳስታ አታውቅም? አልተሳሳተችም? ቤተክርስቲያን መቼም አትሳሳትም። የኢትዮጵያ ኦርቶዶክስ ቤተክርስቲያን አልተሳሳተችም ማለት ነው? አዎ፣ ምክንያቱም የምትመራው በመንፈስ ቅዱስ ስለሆነ የእሷም ዋና መስራች ኢየሱስ ክርስቶስ ስለሆነ በክርስቶስ ደም የተመሰረተች ናት።
መስራቿ እውነተኛው ክርስቶስ ስለሆነ መቼም ተሳሳተ። ሁሉ ትምህርቷ አሁን ላይ ያለው የቤተክርስቲያኒቷ ውስጥ ከኢየሱስ የተቀበለችው ነው ማለት ነው። ለዛ ያልከን ያለው ፌዝ ኔትወርኩ ጥሩ አይደለም እሱ። እሺ ኩሲ ወይ እንኳን ደህና መጣ። እሺ ቤካይ እሺ ጥሩ። ከየት ቤተ እምነት ነው የመጣው? አታውቀኝም እንዴ? ነኝ ለሚሰማ ሰው ብራዘር ይሰማል። ይቅርታ አሁን እሰማለሁ አይደል? እሺ ፌዝ ያለህበት ይሰማል አይደል? ኔትወርክ ጥሩ አይደለም መሰለኝ። አይ ቲንክ አሁን ይሻላል ይመስለኛል። እሺ ቀጥል። ተስተካክሏል። አሁን ካልሆነ አስተካክለው ጊዜ እንስጥ፣ ከዛ ምቹ ሲሆን እንቀጥል ይመስለኛል። አሁን ገና ነው። እሺ ቤተክርስቲያኒቷ ውስጥ ያሉ ትምህርቶች ሁሉ ከጌታ የተቀበለቻቸው ትምህርት ናቸው ማለት ነው። ነገርኩ እኮ የኛ ቤተክርስቲያን የጌታ ቤተክርስቲያን ናት። በነቢያትና በሐዋርያት መሰረት የታነጸች ናት። ስለዚህ አፖስቶሊክ ናት እንላለን። ለዛ ነው ሐዋርያት ናት እንላለን። ምክንያቱም ስላልመለስክልኝ ደግሜ ያስታውሳል ሐዋርያትን ትምህርት እሺ አብራራው። ደግመህ ነው የቀድሙ ንግግር ያወራው። ደግሜ እጠይቅሃለሁ። ቤተክርስቲያኒቱ ውስጥ ያሉ ትምህርቶች ሁሉ አሁን ቤተክርስቲያን የምታምንባቸው እምነቶቿ ሁሉ ከክርስቶስ ኢየሱስ የተቀበለችው ነው ወይ? አዎ እኮ አልኩ። አዎ ብሎናል። እሺ ጥሩ። የቤተክርስቲያኒቷን እምነቶቿን እንየዋ፣ እንጀምረው። ምንድነው የምታወጣው መረጃ? የቤተክርስቲያኒቷን እምነት እኮ እምነት ስትል ለምሳሌ ዶግማ አለ፣ ቀኖና አለ፣ ስርዓት አለ። አዎ የቤተክርስቲያኒቷን እምነት ነው የማወራው ወዳጅ። እኮ እምነት ስትል ለምሳሌ አስተምረው ነው ያልከው አይደል? ለምሳሌ ዶክትሪን ስትል ለምሳሌ ዶግማ አለ። ስለ ዶግማ ከሆነ እምነት የምታወራው ወይስ በለው ምንም በለው የፈለከውን ስም ስጠው፣ ስለ ቤተክርስቲያኒቷ እምነት ነው እያወራን ያለው። ለምሳሌ ነገረ ቅዱሳን የቤተክርስቲያኒቷ እምነት አይደለም? አስተምሮ ነው። አስተምሮና እምነት ላይ ያ አስተምሮ እምነቱ አይደለም ያልከን ያለው ነገረ ቅዱሳን ወይም ሴንቶሎጂ ክርስቶስ አይደለ? ነገረ ክርስቶስ፣ ነገረ ማርያም የቤተክርስቲያን እምነት የሚባለው ይሰማል። ኔትወርክ ያሪፍ ነው፣ በደንብ ይሰማል። እሺ አሁን ትሰማለህ። የቤተክርስቲያን ማለት ኢየሱስ ክርስቶስ እግዚአብሔር ልጅ ነው፣ የባህሪ አምላክ ነው፣ እውነተኛ ጌታ ነው ብላ፣ ይሄ ነው መሰረታዊ እምነቷ። ዶክትሪን ካልክ አሁን ነገረ ቅዱሳን የምልህን ስማኝ፣ የማልልህን ነገር እያወራ እንትን ነገር አትመስረት ያልኩ። ስለ ቅዱሳን ያላት እምነት የቤተ ክርስቲያኒቷ እምነት ነው ወይስ እምነት አይደለም? ትምህርት አስተምሮ፣ የእምነት አስተምሮ በልክ አልኩ። ምን በለው የፈለከው አስተካክለው፣ ቋንቋን አላስተካክለውም። እንደዚሁ ነው እያልኩኝ ያለው። ስለ ቅዱሳን እንደውም እየጻፍኩኝ ነው። እንደሱ ነው መማማር ያለብን፣ ስለምትክድ ማለት ነው። ያው እሺ ቀጥል። አሁን እኮ ቀላል ነው የቃላት አጠቃቀም ላይ ቲዮሎጂካሊ ብራዘር አይደለም ዳኒ፣ ቲዮሎጂካሊ ኮሬክት የሚሆነው አይዞ የእምነት አረጋጋው ስለ አረጋጋው። ኧረ ምንም እኔ በጣም ተረጋግቼ ነው የማወራው ዳኒ። አረጋጋው ስትል እየጻፍን ሲሆን ክህደት አይኖርም ማለት ነው። ክህደት አይኖርም። አሁን ያስቸገረን አንድ ጠይቅ ዳኒ፣ መች ነው ስለ ክርስቶስ የምናወራው?
ነገረ ክርስቶስ መች ነው የምጠይቀው? አይ እንደ እንትን ነው እንደ ጥያቄ ነው። አይዞህ እሺ ቀጥል። ያው መጽሐፉ ምንድን ነው? እነግርሃለሁ። አትቸኩል ብራዘር፣ አትቸኩል። አጥራውና አትቸኩል። እሺ ያ ሆፕ ይታያል ያስባል። እሺ ስለ ቅዱሳን ነገረ ቅዱሳን ላይ ያለ እምነት ቤተክርስቲያን የምታስተምራቸው እምነቶች ከጌታ የተቀበለችው ነው። አውቋልኩ አዎ ብሎናል። እሺ ስለዚህ ጌታ ግዝትን ጌታ ተጣር ለማርለ ከጌታችን የተማሩት ቅዱሳን ሐዋርያት አሉ። ከዛም በኋላ ከሐዋርያት ቀጥሎ ደግሞ የተተኳል ወንጌል እንዴት እዚህ ደረሰ የሚለውን አንተን ነው የምጠይቅ። መቼም ጌታ በስጋ ተገልጦ በዚህ ዘመን አላስተማረንም አይደል? ከጌታ የተቀበለችው ማቴዎስ ወንጌል ላይ ያለ አይደለም አዳን ይሁን። አሁን አንዳንዴ ቸርች ሂስትሪ ሚስ ስለምታረጉት ነው። ማቴዎስ ወንጌል ምዕራፍ 28 ላይ አሁን አንተ ነህ ያብራራ ያለው። እኔ አሁን ስጠይቅ አይዞህ አትበል ዳኒ፣ እየተወያየን እኮ አይዞህ ሌላ ነገር ይመስላል። እኔ እኮ ረጋቢ ነው የማወራው። ውይይት እናድርገው፣ ጭቅጭቅ እንዳይሆን ነው። እኔ አሁን ለጭቅጭቅ ሳይሆን እየጻፍን ስለሆነ ምንም የምንጨቃጨቅበት ነገር የለም እኮ። ለዛ ነው የምንጽፈው። ግን ጨቃጨቅ ነው እኮ አንተን ለምጠይቅ ወይስ አይደለም ስለ አዎ አልከኝ። ከጌታ አዎን ከጌታ የተቀበለችው ከመምህራን የተማረችው እኮ ጌታ ቀጥታ አይደለም መቼም በስጋ ተገልጾ አላስተማረንም አይደለ? ጌታችን ለቅዱሳን ሐዋርያት ስለዚህ አይደለም ያስተማራቸዋል እኮ ምንጩ ከጌታ ነው እያልከን አይደል ያለው? ምንጩ ማሳው እሺ ከጌታ ያስተማረው ግን አዳምጠኝ ይኸውልህ፣ የተማረችው ግን ከመምህራን ነው። የቤተ ክርስቲያን መምህራን ከቤተ የሐዋርያት ሰንሰለት ያለ አይዞህ ወዳጄ፣ የቤተ ክርስቲያን መምህራን ወደ ኋላ ባክትሬስ ዳኒ አይዞህ ማለት አያስፈልግ። ባይ ዘ ዌይ አይዞህ ማለት አያስፈልግ። ውይይት እኮ ነው። አትደረብ ብራዘር፣ አትደረብ። እሺ የቤተ ክርስቲያን መምህራኖች ባክትሬስ ሲደረጉ ትምህርቱ ወይ ከሐዋርያት ወይ ከጌታ እጅ ነው የሚወጣው ማለት ነው። የትምህርት አይደል? አዎ በቃ ይወጣልኩልህ። አዎን አልኩልህ። እሰይ አሁን በደም ሰምታችሁታል። ከጌታ የመጣውና ከሐዋርያት የተማረችው ይሄ ትምህርት በመጽሐፍ ቅዱስ ብንመዝነው እናገኘዋለን ማለት ነው የእግዚአብሔር ቃል ውስጥ። እሺ አሁን አንድ ደቂቃ ትጠኛለህ። ስለዚህ የኛ አስተምሮ መሰረቱ ምንድነው? መጽሐፍ ቅዱስ ብቻ ደግሞ አንልም እንደናንተ። ቅዱስ ትውፊት አለ፣ ሆሊ ትራዲሽን። ከዛም ደግሞ በቅዱሳን ሐዋርያት የተተኩ የቤተክርስቲያን አባቶች አሉ፣ ቸርች ፋደርስ። ገባላኛ ሶላ ስክሪፕቸር አለን፣ መጽሐፍ ቅዱስ ብቻ አንልም። መጽሐፍ ቅዱስ ራሱ እኮ በትውፊት የመጣ ነው። ሐዋርያት እኮ ጌታችን በቃል የተናገረውን ነው ያስተማሩት። ኋላ ላይ ነው አይደል መልእክታቱ ወንጌሉ የተጻፈው። እንደዛ ብለን ነው እኛ ስንመልስ መጽሐፍ ቅዱስ ብቻ አንልም። ሐዋርያት ያስተማሩትን ትምህርት የተቀበሉ ሐዋርያን አበው አሉ። እነሱ እንዴት ተረዱት? የእነሱን መረዳት ይዘን ገብቷል አይደል? እንጂ መጽሐፍ ቅዱስ ብቻ የሚባል ነገር የለም። እሺ ጥያቄን መልስልኝ። አንድ ደቂቃ አልፏል። ጥያቄን መልስልኝ። ባይዘው ያረሳምን ያው ጥያቄን መልስልኝ። ጥያቄ ምንድን ነው? ቀጥል። አየህ ጥያቄን ሳትሰማ ነው የምታወራው ማለት ነው። ሌላ ጊዜ ጥያቄን ሰምተህ ለማብራራት ሞክር። እሺ ያ የጠየቁ ጥያቄ እነኚህን ትምህርቶች ባክትሬስ ብናደርግ በእግዚአብሔር ቃል ውስጥ የምናገኛቸው የተጻፉ ጽሑፎች አሉ ወይን ያልኩ ወይ አናገኛቸው? ሁሉም አስተምሯችን፣ ቀኖናው፣ ዶግማ ሁሉ መጽሐፍ ቅዱሳዊ ነው ከመሰረቱ። ኦኬ ስለዚህ መጽሐፍ ቅዱስ ውስጥ እናገኛቸዋለን ማለት ነው ባጭሩ። አዎ እሺ አዎን አለ። መጽሐፍ ቅዱስ ውስጥ እነኚህን ትምህርቶች መጽሐፍ ቅዱስ ውስጥ እናገኛቸዋለን።
በነገራችን ላይ ዳኒ መጽሐፍ ቅዱስ ስትል ሐሳቡን ነው አይደል? ሐዋርያት ወይም ወንጌላውያኑ የጻፉት መጽሐፉን ፊደሉን አይደለም እንዳትረሳ። ፊደል ከሆነ ሌላ ጉዳይ ነው። እነሱ ሐሳቡን ነው የጻፉት። ቀጥል። እናገኛቸዋለን። እሺ ፊደል አልጠየኩም ባይዘው የሐሳቡን ነው የጠየቁ። ፊደል አይደለም እያወራን ያለው። ኦኬ ፊደል ማንንም የጠየቀ የለም። እሺ ሳይ አሁን በጣም ጥሩ። አሁን በእግዚአብሔር ቃል ውስጥ የኃጢአት ስርየት በምን ይገኛል? በክርስቶስ ኢየሱስ። በክርስቶስ ኢየሱስ በኢየሱስ ክርስቶስ። በማን? በኢየሱስ ክርስቶስ አለ። በንስሐ ይገኛል። ኦኬ ከክርስቶስ ኢየሱስ ውጪ ሌላ የሚገኝበት መንገድ አለ መጽሐፍ ቅዱስ ውስጥ? እንግዲህ በቅዱሳን አማላጅነት የሚገኝ ይቅርታ አለ፣ ምሕረት አለ። ድምጽ ራቅ። በማንም በኩል ይሁን ኃጢአትን ይቅር የሚለው ኢየሱስ ክርስቶስ ነው። ጥያቄ ድምጽህ ርቋል። አውቀህ ካልሆነ ድምጽህን እየሰማን አይደለም ብራት። ይሰማል አይደል? ይሰማል። ርቋል ድምጽህ ብራት። እሺ አሁንስ? እሺ እኔ ጋር ነው ወይስ ሁሉም ጋር ነው? ይሰማል። እሺ አይሰማም? እሺ አሁን ጥሩ ነው። እኔ ጋር አሁን ትሰማለህ። ከኢየሱስ ውጪ ጥያቄውን ስማ። ከክርስቶስ ኢየሱስ ውጪ ከኢየሱስ ክርስቶስ ውጪ የኃጢአት ስርየት የሚገኝበት መንገድ አለ ወይ? ነገርኩህ እኮ እኛ በኦርቶዶክስ አስተምሮ የኃጢአት ስርየት የምናገኘው በኢየሱስ ክርስቶስ ብቻ ነው። ከኢየሱስ ክርስቶስ ውጪ የለም ማለት ነው። ሰምታችሁታል። ኃጢአትን ይቅር የሚል እሱ ብቻ ነው። ኃጢአትን ይቅር የሚል በደልን የሚደመስስ ብራዘር የሚያሰረይ አምላክ። አሁን በደንብ ስማኝ። እኔ ማን ነው ኃጢአትን ይቅር የሚለው አላልኩም። ከክርስቶስ ኢየሱስ ውጪ የኃጢአት ስርየት የሚገኝበት መንገድ አለ ወይ ነው ያልኩ። መለስኩልህ እኮ ዳኒ። ለምን ያንተን ቋንቋ ብቻ እንደመለስ ይፈልጋል? ጥያቄ ይሄ ነው። ካለ አለ ከሌለ የለም ነው የምትለኝ። እንዳንካካድ ልጽፈው ስለሆነ ምን ማለት ነው? ኢየሱስ ክርስቶስ ብቻ ነው ብዬ አለ የለም የምትለኝ እኮ። ከክርስቶስ ኢየሱስ ውጪ ሌላ መንገድ አለ ወይ ሰው የኃጢአት ይቅርታና ስርየት የሚገኝበት? ምን መንገድ ነው ወይስ ምንድን ነው? ኃጢአትን ይቅር የሚል ኃጢአትን የሚያሰርይ ኢየሱስ ክርስቶስ ብቻ ነው አልኩ። አንተ እኮ የቃላት ጨዋታ ነው የጀመርከው ዳኒ። ወዳጅ እደግምልሃለሁ። የኔ ያንተን ሐሳብ ጥያቄን መልስ። ከክርስቶስ ኢየሱስ ወዳጅ ከክርስቶስ ኢየሱስ ውጪ የለም። በቃ ያው ሰምተናል። የለም። ኦኬ አሁን ጥሩ። ይሄው እንግለጠው። ያው ገድል ነው። ሌላ መጽሐፍ ቅዱስ አትገልጡ መቼም። ቀጥል። አይዞ ቤተክርስቲያንን ንገራት። ለምንድን ነው ገድል የጻፍሽው ብለህ ቤተክርስቲያንን መጠየቅ ያንተ እድል ፈንታ ነው። እኛ ቤተክርስቲያን አትደረብ ብራዘር፣ አትደረብ። አይዞ ብራዘር። አንተ ሚዩት ጋይስ፣ አንድ ጋይስ ሚዩት። ፌዝን በእግዚአብሔር በስርዓት አውራው። እሺ በጣም የተወደደ ወንድማችን ሚዩት እሺ ያው ታደርጋለህ። ቴንክ ዩ ሚዩት። እኛ የምናነበው ሚዩት ብራዘር። አንድ በፍጹም ምንም አሁን ወዳጅ አይዞ ብራዘር፣ ሌላ አይደለም ምንም ቢሆን አሁን ላወራ ስለሆነ አይዞ ብራዘር። ካወራው በኋላ ቴንክ ዩ ኦኬ። እኛ መጽሐፍቶቻችሁን የምንገልጠው ቤተክርስቲያናችሁ ስለጻፈች ነው ብራዘርስ። ሶ እንዳናነባቸው በእናንተ ፊት እንዳንገልጣቸው ከፈለጋችሁ ቤተክርስቲያናችሁን አትጻፊ ማለት ያለባችሁ እናንተ ናችሁ። ይሄ የተጻፈው በኦርቶዶክስ ቤተክርስቲያን ነው። ስለዚህ እኛ ቤተክርስቲያን የጻፈቻቸውን ቤተክርስቲያን ያላፈረችበትን ጉዳይ የምናፍርበት ምንም ምክንያት የለንም። የጻፈችውን እናነባለን። አለቅ። መልስ ካለ ትመልሳለህ፣ ከሌለ ደግሞ አንብበ ጠይቀ ትመጣለህ ማለት ነው። ይሄው ነው የሚሆነው። እሺ ይሄው እንደዚህ ይላል። ዳግመኛ አትደረብ ብራዘር፣
ሚዩት እንዳትደረግ ከፈለክ ሰው ሲያወራ ዝም በል። ዳግመኛ እግዚአብሔር ለወዳጃችሁ ብፁዕ ቅዱስ ዘርአ ብሩክ ቃል ኪዳን ሰጠው እንዲህ አለው፣ ከልብስህ፣ ከጥፍርህ፣ ከራስ ፀጉርህ፣ ከጺምህ፣ ከአጽ ቁርጥ ወስዶ በእጁ የያዘ በክንዱ እንደ ማኅተም ያሰረ በአንገቱም የቋጠረ በወገቡም እንደ ቅናት ቀበቶ አድርጎ የታጠቀው ኃጢአቱ ይሰረይለታል ይላል። ትክክል ነው ብለህ ታምናለህ? እሺ፣ ኃጢአቱ ይሰረይለታል ማለት አዎ ትክክል ነው። እሺ፣ ሰምታችሁታል። በመጀመሪያ ደረጃ ምንድነው ይሄ ክፍል ምንድነው ነው? አስተምሮ ነው ወይስ ምንድነው? ሰምታችሁታል። አዎን አለ። አዎን እኮ ምንድነው ነው? እዚህ ጋር የኃጢአት አዎን አለ። አዳምጠኛ አንዴ ብራዘር አንዴ። አዎን አለ። በቃ ተስማማ። አዎ ካልከኝ ተስማማ። በቃ ዋናው አዎ ማለት ነው። አሁን ሌላ ጊዜ አናባክንም ብራዘር፣ አናባክንም ሌላ ጊዜ። አዎን ብለሃል ቅድም። ቤተ ክርስቲያኔ ትምህርቷ ሁሉ ከእግዚአብሔር ቃል ጋር የተሳፋ ነው። መጽሐፍ ቅዱሳዊ ማስረጃ ሁሉ አለን ብለናል። የተጻፈ ይሄው ጽፌልሃለሁ እንዳትዋሽ። ይሄው አሁን ማስረጃ ቅድም ያልከውንም እንዳትረሳ። እሺ እሺ፣ አዳምጠኛ። የመጀመሪያ ማስረጃ ጌታችን በወንጌሉ በዮሐንስ ወንጌል ይሰማል አይደል? ዮሐንስ ወንጌል ምዕራፍ ስንት? ኦኬ እሺ፣ የዮሐንስ ወንጌል ላይ እሺ፣ ምዕራፍ ስንት? ቃሉን ያው ስለ ሜቢ እንትና ልታግዘኝ ትችላለች። ምዕራፍ ስንት? ምዕራፍ 7 ላይ መሰለኝ እንደዚህ የሚል ቃል አለ አይደል? ቁጥር ስንት? በእኔ የሚያምን አይደለ ላመነ ሁሉ ይቀርባል የሚል ቁጥር ስንት ብራዘር? አዳምጠኛ ላውጣ ብራዘር፣ በግምት አታውራ፣ አውጣና እናውጣ እና ኦኬ፣ ችግር የለም። ወይ እሱን እንደወጥቶና ወዴት መሰለ የምንሄደው? እዚህ ጋር የኃጢአት ስርየት ሲል ምንድነው ነው ወዳጄ? አሁን ማስረጃ ነው የጠየቅኩህ ብራዘር። አዎ ብለህናል፣ ተቀብለህናል። አሁን ማስረጃ የኃጢአት ስርየት ምንድነው? እዚህ ጋር ማስረጃ ወዳጄ። የኃጢአት ስርየት ሲባል ምንድነው ነው? አዎ ብለህናል። በቃ ገብቶ ሳይገባ ነው እንዴ አዎ ያልከው ወዳጄ? ኦኬ እሺ፣ የያዕቆብ መልእክት ጋር እንሂድ። እሺ ያዕቆብ፣ እሺ ያዕቆብ፣ እሺ ያዕቆብ ስንት? 2 ቁጥር ስንት? የያዕቆብ መልእክት እሺ 5:13 ጀምሮ። እሺ የያዕቆብ መልእክት ምዕራፍ 5 ከቁጥር 13 ጀምሮ ከእናንተ የሚያዝን ቢኖር ይጸልይ፣ ደስ የሚለው ቢኖር ይዘምር ይላል። ከእናንተ የታመመ ሰው ቢኖር በቤተ ክርስቲያን ያሉ ቀሳውስት ወይም ሽማግሌ ይጥራና ይጸልዩለት፣ በጌታችን በኢየሱስ ክርስቶስ ስም የተጸለየበትን ዘይት ይቅቡት ይላል። የሃይማኖት ጸሎትን የእምነት ጸሎት ድውዩን ይፈውሰዋል ይላል። እግዚአብሔርም ያስነሳዋል፣ ኃጢአትንም ሰርቶ እንደሆነ ይሰረይለታል ይልና የጻድቅ ሰው ጸሎቱ ብዙ ትረዳለች፣ ግዳጅም ትፈጽማለች ይላል። ስለዚህ እዚህ ጋር የተደረገው አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳኑ በሰጠው ቃል ኪዳን ሲጀምር ይህ ክፍል ታምር ነው፣ አስተምሮም አይደለም፣ የተደረገ ታምር ነው ወዳጅ። አሁን ማስረጃ ነው የምናወራ፣ ማስረጃ ነው የምናወራው። አዳምጠኝ። ጴጥሮስ በጥላው እንደሚፈውስ ወዳጅ አይደለ ብራዘር? የኃጢአት እንዳትረሳው፣ የኃጢአት ይቅርታ፣ የኃጢአት ስርየት ቅድም የተምታታብን ላሳይ። የኃጢአት ስርየት በክርስቶስ ኢየሱስ ብቻ ነው፣ ከሱ ውጪ የለም ማልከን። አሁን ያነበብነው መጽሐፍ ላይ ደግሞ የቤተ ክርስቲያን የሐሰት ትርክት ምን ይላል? ይኸው በምን በልብስ በጥፍር በፀጉር የኃጢአት ስርየት ይገኛል ይላል። ኃጢአቱ ይሰረያል ብሎ ምንድን ነው የሚለው? አንዴ ብራዘር አንብባ። ቆይ አይደለም ዳኒ፣ አንተም አዳምጣ። ኃጢአት አዎ ብለሃል እኮ ሳይገባ ነው ወይ አዎ ያልከው ወዳጄ?
አዳምጠኝ አንተ የኃጢአት ስርየት ይገኛል ብለህ የተናገርከው ይገኛል ወይ ብዬ ስጠይቅ አሁን ያልከው ሳይገባ ነው። ስርየት ይገኝለታል ማለት እግዚአብሔር እዚህ ጋር ይፈውሰዋል ማለት ነው። አዳምጠኝ። እግዚአብሔር ይፈውሰዋል፣ ምሕረት ይሰጠዋል ማለት ነው። የኃጢአት ስርየት ማለት አዎ ጌታችን ሲፈውሳቸው ምን ይል ነበር? ከምንድን ነው ይፈውሰዋል? የስጋ ፈውስ ማለት ነው። የስጋ ፈውስ ማለት ነው። የስጋ ፈውስ ራሱ ምክንያቱም በኃጢአት ምክንያት የስጋ ፈውስ ራሱ የስጋ ፈውስ እሺ እሺ እንዳልሆነ ላሳያችሁ። ችግር የለም። ከዛ እዚሁ ላይ እንመለሳለን። ይሄው ላሳያችሁ። ይሄው እሺ ያው ውሸት ማጋለጥ ስለሆነ ስራችን ማለት ነው። እሺ ይሰራይለታል። በእግዚአብሔር ፊት ክብሩም ትበዛለች፣ ወንዶችና ሴቶች ልጆቹም እስከ 22 ትውልድ ድረስ ይድናሉ። ብራዘር ዘመን አትጨርስ በከንቱ ተረት። ወደ ሐሳቡ እንመለስ። አሁን የኃጢአት ስርየት በጺም በፀጉር በጥፍር እንደሚገኝ ማስረጃ አንተ። በጣም ጥሩ። እዚህ ጋር የኃጢአት ስርየት ሲል አስረዳው። ማስረጃ ከእግዚአብሔር የሚያገኘው አዳምጥ። ማስረጃ ብራዘር። ደዌ ካለበት ከደዌው ይፈወሳል። ማስረጃ አንተ። በጺም በፀጉር በጥፍር የኃጢአት ስርየት እደግመዋለሁ። የኃጢአት ስርየት ማስረጃ አንተ። አዳምጠኛ ዳኒ አዳምጥ። ይህ የታምር መጽሐፍ ነው። ታምር ገድል ሲነበብ ልክ እንደ መጽሐፍ ቅዱስ አንድ ክፍል ተመዞ አይነበብ። ሙሉ ሐሳቡ ምን ነው? እሺ ስለ ስጋ በሽታ መሆኑን ማስረጃ አንተ ከዚህ መጽሐፍ ላይ ችግር የለም። እየዋሸሁ ለትውልዱ ማሳየት የፈለግከው እዚህ ጋር የተደረገ ታምር አለ። ቁጥር ስንት ታምሩን እኮ ማንበብ ያለብን ወዳጄ። ቁጥር ነው የሚለው ታምር ገድል ሲነበብ ሙሉ ነው የሚነበብ። መጀመሪያ ቃል ኪዳንና ታምር ለይ። ይሄ ታምር ሳይሆን ቃል ኪዳን ነው። እኛ እኮ ስንቱን ነገር እናስተምራችሁ ወገኖች። ይሄ ቃል ኪዳን ነው እየተደረገ እየተገባ ያለው ታምር አይደለም። ጌታ ቃል ኪዳን ገባለት ነው እያለ ያለው። ቃል ኪዳንና ታምርን መጀመሪያ ለይ። አሁን ይሄ ታምር አይደለም እየተደረገ ያለው ቃል ኪዳን ነው እየገባለት ያለው። በምኑ? በኦርቶዶክስ ውስጥ በዘራ ብሩክ ጺም ፀጉር ጥፍር የኃጢአት ይቅርታ እንደሚገኝ ቃል ኪዳን የገባለት ቦታ ነው። ኃጢአቱ ምን ያደርጋል? ይሰረይለታል። ወዳጅ አሁን ለዚህ ትምህርት መጽሐፍ ቅዱሳዊ ማስረጃ አዳምጠኝ። የዚህ ታምር ሙሉን ክፍል አንብበውና እግዚአብሔር በቅዱሱ አማካኝነት ያደረገውን ታምር ነው የምታየው። ታምር እኮ ነው። ምንድን ነው እንትን የምትለው? ሙሉ ለምን አታነበውም? ምክንያቱም ገድላት ድርሳናት ታምራት ይሁን አንድ ክፍል ማንበብ አትችልም። እሺ ታምር መሆን እሺ፣ በደንብ ስሙት። ርዕስ ሊቀይር ነው። አሁንም ማስረጃ አልሰጠንም። የጠየቁት ጥያቄ ምንድነው? እሱ በጺም በጥፍር በፀጉር በልብስ የኃጢአት ይቅርታ ይገኛል የሚለውን የቤተ ክርስቲያኒቷን ሐሳብ ትምህርት ማስረጃ አንጣ ነው። የለውም ማስረጃ። ታምር ነው አለ። ኦኬ ታምርም ይሁን ታምር አይደለም፣ ታምር እንደሆነ ማስረጃ እንዳልሆነ ይሄው ማስረጃ ላሳይ። ከዛ ታምር መሆኑን አንተ ማስረጃ ትሰጠናለህ። ቃል ኪዳን መሆኑን ላሳይ። ይሄው አንዴ ዳግመኛ እግዚአብሔር ለወዳጃችሁ ብፁዕ ቅዱስ አባታችሁ ዘራ ብሩክ ምን ገባለት ይላል? እስቲ አንብቡት ወገኖች። ታምር ነው ወይስ ቃል ኪዳን ነው? ይሄ እኮ ቃል ኪዳን ሰጠው። ታምር ነው ወይስ ቃል ኪዳን ነው ነው ጥያቄው። ቃል ኪዳን ሰጠው አልኩ። ቀጥል። ሙሉን አንብበው እኮ ነው ያልኩት። ኦኬ የሰጠው ቃል ኪዳን ምንድን ነው? አሁን ወደ ታች ቃል ኪዳኑን አንብብ። የሰጠው ቃል ኪዳን ምንድን ነው ብራዘር? ና ወዳጅ ኔትወርክ ወዳለበት ና ብራዘር። ይሰማል አይደል ዳኒ? የሰጠው ቃል ኪዳን ምንድን? አንብቤልሃለሁ ብራዘር። አሁን ማውራት ነው ያለብህ። አይዞህ በርታ ብራዘር። የሰጠው ቃል ኪዳን ምንድን ነው? ላንብብልን። የሰጠው ቃል ኪዳን ምንድን ነው ወዳጅ? ይሄው ላንብብልህ እኮ አልኩ። እንዲህም አለው ከልብስ ከጥፍር ከራስ ፀጉር ከጽም ከአጽፍ
ቆርጦ ወስዶ ለማለት ነው። በእጁ የያዘው በክንዱም እንደ ማተብ ያሰረው በአንገቱ የቋጠረውና በወገቡ እንደ ቅንዓት ቀበቶ አድርጎ የታጠቀው ኃጢአቱ ይሰረይለታል፣ ከደዌው ይድናል ማለት ነው ትርጉሙ። ጌታችን ደዌ የስጋ ደዌ ያለባቸውን ፈውሶ ኃጢአት ተሰረይሎታል ይለው ነበር። ከስጋ ደዌ አሁን ጥያቄ ቆይ አንዴ ረጋ በል። አሁን እሱ ጋር ደግሞ እንመጣለን። አሁን እናጥረው። ቀደም የዋሸውን ውሸት አጥርተህ ነው እንሂድ። ተአምር ነው ወይስ ቃል ኪዳን ነው? ቃል ኪዳን ችግር የለው። ችግር አለው ችግር የለውም እንዳትል ብራዘር፣ ችግር ስላለ ይኸው ቀጥሎ ፔጅ ላይ ታገኘዋለህ። እዛው ላይ ስትሄድ እንሄዳለን። ከዛ አሁን ተአምር የሚለውን ታሳየናለህ። ቃል ኪዳን ይኸው እኛ ቃል ኪዳን ነው ይሄ የተገባው ተአምር ነው አይደለም። ሊዋሽበት ይችላል አይችልም። ጌታ ምንም በለው ይወለት ምርለው ቃል ኪዳን ተቀበልኩት እኮ አልኩ። ወሳጅ አይዞ ብራዘር፣ ቃል ኪዳን ማለት አንዴ የተፈጸመ ጉዳይ ነው። ተአምርና ቃል ኪዳን አንድ አይነት ነው። ተአምርና ቃል ኪዳን አንድ አይነት ነው። እሺ አዳምጠኝ፣ አሁን አዳምጠኝ። ተአምርና ቃል ኪዳን አንድ አይነት ነው ወይ ወዳጅ? ተአምር ነው፣ ቃል ኪዳን ነው። ምንድነው? አንድ አይነት ነው ወይ ነው ጥያቄው ብራዘር። አንድ አይነት ነው ወይ? ምን ማለት ነው አንድ አይነት ማለት? ቃል ኪዳን ማለትና ተአምር ማለት አንድ አይነት ነው ወይ? እዚህ ጋር የምታገኘው መጽሐፉ በሙሉ ጌታችን ለዘራ ብሩክ በሰጠው ቃል ኪዳን የተፈጸሙ ታምራት ናቸው። እኔ ጠየቅኩ ስለ መጽሐፉ አይደለም። ቃል ኪዳንና ተአምር አንድ አይነት ነው ወይ? አይደለም። እሺ አሁን ጌታ የገባለት ቃል ኪዳን አንዴ በተአምር ተፈጽሞ አሁን ላይ የማይከናወን ጉዳይ ነው። በጣም ጥሩ። አሁን አዳምጠኝ አንዴ። ኦኬ ቃል ኪዳኔን ከመረጡት ጋር እፈጽማለሁ ብሏል ጌታችን አይደለ? ቃሉ የታመነ ስለሆነ ብዙ ቃል ኪዳን ገብቷል ለቅዱሳን። መጽሐፍ ቅዱሳዊ ነው። ይህ የተገባላቸው ቃል ኪዳን ታምር ያደርጋል። በክርስቶስ ኢየሱስ አምኖ የተጠመቀ ክርስቲያን ነው። ሲጀምር ላመኑት ነው የሚደረገው። አልጠየኩም። እስካሁን ያልጠየኩህን ነው የምታወራው። የጠየኩህና እርግጠኛ ነኝ ጥያቄው ምንድነው ነው የምትለው። አሁን ቀጥለ የጠየኩህን ጥያቄ ነው። ቃል ኪዳን ምንድነው አልከኝ አይደለ? ቃል ኪዳንና የጠየኩህን ጥያቄ ብራዘር፣ የጠየኩህን ጥያቄ ድጋሚ ጠይቅሽ። ካልተመለሰልህ ድጋሚ ጠይቅ። አይዞ ብራዘር ተረጋጋ። ስሜት ያትሁን ረጋ ብለህ ስማ። አሁን ይሄ ቃል ኪዳን አሁን ላላችሁት ኦርቶዶክሳውያን ይሰራል ወይስ ተአምር አንዴ ተከናውኖ አልፏል ብራዘር? እሺ ለዘላለም ይሰራል። በክርስቶስ ኢየሱስ ግን ለማን ነው የሚሰራው ነው? አልጠየቁም። ይሰራል አለ። እሺ ይሰራል ስላልከን ተአምር አይደለም ማለት ነው። አሁንም ያኔ ተከናውኖ ያለቀ ጉዳይ አይደለም። አሁንም ይሰራል እያልከን ነው። በቃ ምን ማለት ነው? አሁን ምንም እሱ አይደለም ጥያቄ። የኃጢአት ይቅርታ አይዞ ይኸው አሁን ወደዚህኛው ነው የምንመለሰው። ወደ ጠቀስካቸው ጥቅሶች ነው የምንመለሰው። በዚህ መሰረት የሚሰራ ቃል ኪዳን ስለሆነ ተአምር ነው ብለህ ቅድም ስለዋሸ ነው እዚህ ጋር የቆምነው። ጨረስ ነው ማለት ነው። ተአምር ሳይሆን ቃል ኪዳን ነው። which is አሁንም ይሰራል ብለህናል። ሙሉን አላነበብክም። ቀጥሎ ፔጁን አንብበው አልኩ። ለምን አታነብም ታዲያ? እሱ ታነብል። እሱ ያንተ አሳይመንት ነው። አሁን ለኔ የምትሰጠኝ ማስረጃ የሚቀጥለው ላይ የተደረገ ተአምር አለ አይደለ? እሱን ለምን አታነበውም? በቃ አሁን የተስማማን እኮ አሁን ይሰራል እኮ አልከን። በቃ ጨረስን። ማንበብ አይጠበቅብንም። አሁንም ይሰራል ካልክ ዳኒ፣ እኔ ለመከራከር አይደለም። የገድላ ተአምራት መጽሐፍ ሙሉን ማንበብ አለብህ ክፍሉን። ስለዚህ እኮ አሁን ይሰራል። ይሄው ሙሉን እናነበዋለን። አሁን ይሰራል ወይስ አይሰራም? አሁን መጀመሪያ አንብበዋ ስታነብ አሁን ይሰራል ወይስ አይሰራም ስንባባል እኮ ይሰራል አልከን። ጨረስን። በቃ አለቀ። ስለዚህ ብናነበው በፊት የተከናወነውን ጉዳይ አሁን ደግመን በአንተ ህይወትም እያየነው ነው። ስለዚህ ይሰራል። አሁን ጊዜ ማባከን አይኖርብንም ብራዘር። ይኸውልህ ዳኒ፣ አንተ በቃ if you are confident የሚቀጥለውን ፔጅ አስነብብ። የተደረገው ታምር ምንድነው? እናንብበው ሙሉን። አይዞ ብራዘር። እሺ ላብስ። እሺ ወገኖች በደንብ ስሙ። የሚቀጥለውን ጓጉቷል ወዳጃችንና እስቲ እንስማው። የሚቀጥለው ደግሞ ምንድነው የሚለው? አንዴ ስሜት ያጡ። በቃ ይኸው ላነበው። እሺ ግን ማስረጃ ነው የምንቀጥለው። እሺ ይኸው በደንብ ስሙ። በከበረች በብፁዕ አባታችሁ ዘራ ብሩክ እጅ ክቡር ቆቡን እና ቅዱስ አስኬማውን
ስጋ ማርያምም የሚባል ንጹሕ የደረት ልብስን ከቆዳ የተሰራ ቅናትን የተቀበለ ከዘላለማዊ እሳት ይድናል። የወንዶችና የሴቶች ልጆች እስከ 7 ትውልዱ ድረስ ይድናሉ ይላል። አሁንም ቃል ኪዳን ነው። እዚህ ቃል ኪዳን ላይ ደግሞ መተን እናወራለን። ምንድነው ወዳጄ? አሁን ጥያቄ አዳምጠኝ። ከብፁዕ አባታችን ምንኩስናን የተቀበለ ማለት ነው አይደለ? ምንኩስናን የተቀበለ ሰላም ነው ብራለ ይሰማል አይደል? እያበራ ነው ወንድሜ። ፌዝ ሰላም ነው ጋይስ? ብራዘር አይዞ ብራዘር። እሺ ኔትወርክን አስተካክል። ሰማ ዳኒ ኔትወርክ ነው። ምን ለምን ስሜታዊ እንዲሆን ነው እንደዚህ የምትለው? በእግዚአብሔር በቃ በስርዓት አናግረው። በጣም በቃ በጣም ስርዓት ያለው ወንድማችን ነው። እግዚአብሔር ቶሪ ችግር የለውም። ሚውት ታደርጋለህ ዳኒ ማለት ይሄ ውይይት አይደል እንዴ? በቃ እውነት አለዚያ ቤቱ ራሱ በቃ ወይ ቶሪ እሺ ፌዝ